ኦኬ ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ የምንጀምረው ቻፕተር 1 ኢንትሮዳክሽን ቱ ፕሮግራሚንግ ይሆናል ማለት ነው። እና ከዛ በፊት ግን አንዳንድ ሳይሆን ብዙ ተማሪዎች C++ ሞጁል ይጠይቁኛል እና ሞጁል አክቹሊ የለውም። ሁሉም ግቢ እኔ በእኛ ባች እንግዲህ እስከማውቀው ሁሉም በፓወርፖይንት ነው እንጂ የሚያስተምረው ሞጁል የለውም። እንደ ሌሎቹ ኮርሶች ግን የሆነ ሞጁል አለ ከአዲስ አበባ ዩኒቨርሲቲ የተዘጋጀው ማለት ነው። እና እሱን ግን አትጠቀሙት። ይሄኛው ሞጁል ነው። ያው ማቴሪያሎቹን ቴሌግራም ቻናል ከፍቼ ዲስክሪፕሽን ላይ ምናምን አስቀምጥላችኋለሁ። የምታገኙበት ወይ ምናምን እዛ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ ከዚህ ቪዲዮ ስር ማለት ነው። እና ይሄ ሞጁል አለ ግን በጣም የድሮ ነው። ፒፒቲዎቹ ራሱ አሁን በፊት ነው የተሰሩት እና ይሄ ደግሞ በጣም የቆየ ነው እና የሆነ አይሆንም። እንትኑ ሞጁሉ አይሆንም፣ አሪፍ አይደለም። ይሄ አሁን ኮዶቹ የተጻፉበት ምናምን በጣም ኦልደር ነው። ሶ ይሄን አትጠቀሙት። ይሄ እኔ በየቻፕተሩ ሞጁል ነገር በጣም ሲምፕል በሆነ ወይ ለማንበብም እንዲመች አድርጌ አስታክዬ ቴሌግራም ላይ አስቀምጥላችኋለሁ። እሱና ፓወርፖይንቶቹንም ከብዙ አስተማሪዎችን እኔ እንኳን አይደለም የሰራሁት ግን የአስተማሪዎችን አሪፍ መለውን ከስተማይዝ አድርጌ ነው ማስቀምጥላችሁ። እነሱን ተጠቀሙ ማለት ነው። እና ቪዲዮን ከመጀመራችን በፊት ግን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። የምትፈልጉት ነገር ካለ ኮሜንት ማድረግ አትርሱ። እና ቪዲዮ መጨረሻ ላይ ምን ላይ ከዚህ ቻፕተር አሁን ከኢንትሮዳክሽን ፓርቱ የሚመጣው ፓርት በጣም የተወሰነ ነው እና እሱ ምን ላይ ፎከስ ማድረግ እንዳለባችሁ ምን ላይ ፕራክቲስ እንደምናደርግ ቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። አሁን ወደ ኢንትሮዳክሽናችን እንሂድና ቻፕተር 1 ዋት ኢዝ ፕሮግራሚንግ የሚል ነው። ፕሮግራሚንግ ጀስት አሁን ኮምፒውተራችን ሁሉም ነገር ኮድ ነው አይደል? እዚህ ጋር የምታዩት እኔ አሁን ዊንዶው ነው የምጠቀመው። እናንተ ማክ ሊሆን ይችላል፣ ሊነክስ የሚጠቀም ሰው ሊኖር ይችላል፣ ኦፕሬቲንግ ሲስተም ማለት ነው። ሁሉም ነገር ኤቭሪቲንግ ኮድ ነው። እዚህ ጋር የምንጠቀመው ክሮም ኮድ ነው። የምትጠቀማቸው እነዚህ ሁሉም አፕሊኬሽኖች ኮድ ናቸው አይደለ? ሶ ፕሮግራሚንግ ማለት ለኮምፒውተራችን ኢንስትራክሽን መስጠት ነው። አሁን ይህን ኮምፒውተራችን ኮንትሮል እያደረግነው ኢንስትራክሽን ስለሰጠነው ነው አይደለ? እንዲህ ሲደረግ እንዲያርግ ብለን ኢንስትራክሽን የሰጠነው ኮንትሮል እያደረግን ነው አይደለ? ሶ ፕሮግራሚንግ ኢዝ ቴሊንግ ኤ ኮምፒውተር ዋት ቱ ዱ ኤንድ ሃው ቱ ዱ ኢት፣ ምን እንደሚያደርግና እንዴት እንደሚያደርግ በስፔሻል ላንጉዌጅ መንገር ማለት ነው። ይኸው ኮምፒውተር ኢዝ ስኪል ኦፍ ጊቪንግ ኢንስትራክሽን ቱ ኤ ኮምፒውተር ሶ ኢት ካን ፐርፎርም ስፔሲፊክ ታስክስ ኦር ኦፕሬሽንስ። በቃ ይሄ ነው ፕሮግራሚንግ ማለት ይሄ ነው። እና ዋይ ለርን ኮምፒውተር ፕሮግራሚንግ ለመማር አስፈለገ? አሁን በቃ ያለ ሶፍትዌር ያለ የሆነ ሶፍትዌር ሲባል አፕሊኬሽን ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ጌሞች ሊሆን ይችላሉ። ማንም የሚኖር ሰው የለም። ሁሉም ሰው ይጠቀማል አይደለ? ሁሉም ሰው ማይጠቀም ሰው የለም። ሶ እነዚህን ነገሮች በማን ነው ክሬት የሚደረጉት? በፕሮግራመሮች ነው። ያው አክቹሊ ፕሮግራመር ሲባል ኮድ ብቻ መጻፍ አይደለም። በዚህ ጊዜ ኤአይም ኮዱን ይጽፈዋል አይደለ? ስለሱ እናወራለን። አሁን እዚች ጋር ፕሮግራመር የሚባለው ምን ሲኖረው ነው የሚለውን እና ቱ ክሬት ዩር ኦን ሶፍትዌር ዩ መስት ለርን ሃው ቱ ቲንክ ሎጂካሊ ሶልቭ ፕሮብለም እና ኮሚኒኬት ዊዝ ኮምፒውተር። ኮሚኒኬት ዊዝ ኮምፒውተር ሲባል የሆነ ፕሮግራሚንግ ላንጉዌጅ ተመርጦ ለምሳሌ አሁን ይሄ ዊንዶው ሲስተም የተሰራው በሲ ፕላስ ፕላስ እና በአሴምብሊ ላንጉዌጅ ነው። ሊነክስ የተሰራው በሲ ነው። እነዚህም ፕሮግራሚንግ ላንጉዌጅ ማወቅ ማለት ነው። በቃ ፕሮግራሚንግ ጊቭስ ዩ ዘ ፓወር ቱ ክሬት ናት ጀስት ቱ ኮንሱም ማለት ነው። እናንተ በቃ የራሳችሁ ሶፍትዌር ዌብሳይቶች ሊሆን ይችላል ክሬት እንድታደርጉ ያግዛችኋል። ጀስት መጠቀም ብቻ ሳይሆን ማለት ነው። እና ፕሮግራሚንግ ላንጉዌጅ የሚባለው ምንድን ነው? አሁን ስለ ፕሮግራሚንግ ዲፊኒሽኑ ምን እንደሆነ ምናምን አወራን አይደለ? ፕሮግራሚንግ ላንጉዌጅ ደግሞ የሚባለው ሪትን ሲምቦል እና ሩል ነው። ምን ለማድረግ? ኮምፒውተራችንን ኢንስትራክት ለማድረግ ይሄን እንደዚህ ሲጻፍ ወይ ይሄ እነዚህ ሲምቦሎች ስንጠቀም ይሄንን ስናደርግ ይሄን ነገር አድርግ ብለን የምንጽፋቸው ሩሎች ናቸው። የምንጠቀማቸው ሲምቦሎች ማለት ነው። እኔ አሁን አማርኛ እየነገርኳችሁ ነው አይደል? እየተግባባን ያለ ነው። ሌላ ሀገር ብትሄዱ እንግሊዝኛ ማውራት አለባችሁ ለመግባባት። እንደዛውም እዚህ ጋር ኮምፒውተር የተለያዩ ላንጉዌጆችን አንደርስታንድ ያደርጋል። የተለያዩ ላንጉዌጆችን አንደርስታንድ ያደርጋል ስንል እንዴት ላስረዳችሁ? አሁን የሆነ እንትን ቢኖር ይሄ በራሱን ኤግዛምፕል ልጠቀምና ይሄ ዊንዶው ሲስተማችን በሲ እና በሲ ፕላስ ፕላስ በአሴምብሊ ላንጉዌጅ ነው የተሰራው አለን አይደለ? ሊነክስ ደግሞ በሲ ብቻ ነው የተሰራው አለን አይደለ? እዛ ጋር ሲ ፕላስ ፕላስ ሲሰራ
ኮዱን ስንጽፍ ታዩታላችሁ። ኢምፖርት ምናምን ብሎ ነው የሚጀምረው አይደለ? ያ የሲ ፕላስ ፕላስ ሩል ነው ማለት ነው። ሲንታክስ ወይ ደግሞ ሩል ነው። ስለ ሲንታክስ ምናምን በደንብ እናወራለን። ሲምቦሎች ናቸው። አሁን ሲም ሲ ፕላስ ፕላስም ተመሳሳይ ታስክ መስራት ይችላሉ። የሚለያየው የቱ ነው ፓወርፉል፣ የቱ ጋር ለየትኛው ሶፍትዌር ብንጠቀመው ነው አሪፍ ነው እንጂ ሁለቱም አሁን ለዌብሳይት ልስራባቸው ብል መስራት ይችላለሁ ማለት ነው። ሲንም ሲ ሻርፕ ነው እና ሲ ሻርፕንም ሲ ፕላስ ፕላስ ነው። ሲ ሻርፕም ሌላ ነው ማለት ነው። እና ብቻ ስለ ሲንታክስ፣ ስለ ሲምቦሎች፣ ስለ ሩል ምናምን በደንብ ስለምናይ ችግር የለውም። እና ስኪልስ ኒድድ ቱ ቢ ፕሮግራመር፣ አንድ ፕሮግራመር ነኝ ለማለት ኮድ መጻፍ ብቻ አይደለም። አሁን ሲ ፕላስ ፕላስ ተምራችሁ ጃቫ ወይ ፓይተን ወይ ጃቫስክሪፕት ሊሆን ይችላል ተምራችሁ ያንን ኮድ መጻፍ ብቻ አይደለም ፕሮግራመር የሚያስብለው። አንደኛ አንዱ ነው እሱ። አሁን ይህንንም ኤአይ ይሰራልናል አይደለ? ግን እናንተ ኮዱን አውቃችሁ እናንተ ኮንትሮል ማድረግ አለባችሁ። ኤአዩም ከሰው ነው የሚማረው፣ ከፕሮግራመሮች ነው እየተማረ ያለው ማለት ነው፣ ዳታ እየወሰደ። ሁለተኛው ስኪል ፕሮብለም ሶልቪንግ ስኪል ነው። ፕሮብለም ሶልቪንግ ስኪል ሲባል ጀስት ሎጂኮችን የፕሮግራሚንግ ሎጂኮችን ምናምን መጻፍ ብቻ ሳይሆን ለምሳሌ አሁን ግቢ ላይ አንድ ፕሮብለም ብንወስድ ምን ፕሮብለም እንውሰድ? ግቢ ላይ አሁን ፍሬሾች ሲገቡ የተለያዩ ስንገባ ያኔ ማለት ነው ወይ እናንተም ስትገቡ አዲስ ፍሬሾችም ሲገቡ ቴሌግራም ቻናሎችን እየፈለጉ እዛ ግሩፕ ስር ምናምን ነው አይደለ ኢንፎርሜሽን የሚጠይቁት ስለ ዲፓርትመንት ግሩፕ እየፈለጉ ከዛ አሪፍ ግሩፕ የሚሉትን እዛ ስር ገብተው ምናምን ነው የሚፈልጉት። ይህ አንድ ፕሮብለም ነው አይደል? ለዚህ ፕሮብለም እንዴት ሶፍትዌር ዲቨሎፕ አድርጌ ላቅርብ የሚል አንድ ይህ ምንድነው ፕሮብለም ነው። ያንን ፕሮብለም ሶልቭ ማድረግ ፕሮብለም ሶልቪንግ ስኪል ነው የሚባለው ማለት ነው። አሁን ያንን ሀሳባቸው ኦኬ ለዚህ ነገር አሁን ዌብሳይት ብሰራለት እኮ ብዙ ሰው ሊጠቀመው ይችላል እና ብዙ ሰውም ይፈልገዋል ብላችሁ አስባችሁ ያንን ፕሮብለም ሶልቭ ማድረግ ማለት ነው። ከዛ ኤአይ ኮዱን እያገዛችሁ ዲዛይን እያደረጋችሁት መጀመሪያ አናላይሲስ ሰርታችሁ ከዛ ዌብሳይት ብትሰሩለት አሁን ሲኒየሮች እየገቡ ለተጠየቁ ኮመንሊ ለሚጠየቁ ጥያቄዎች መልስ ቢሰጡ ከዛ ፍሬሾች ሲገቡ ሁሌ ዌብሳይቱ ላይ እየገቡ ጥያቄ ቢጠይቁ ያ አንድ ፕሮብለም ነው። እሱን ሶልቭ ማድረግ የፕሮግራመር ስኪል ነው ማለት ነው። ሶስተኛው አልጎሪዝም ዲቨሎፕመንት ስኪል ነው። ከዚህ ቻፕተሯን ዋናውም ነገር አልጎሪዝም ምን እንደሆነና እንዴት እንደምንጽፍ ታዩታላችሁ። አሁን አልጎሪዝም ማለት ጀስት በቃ ለዛ አሁን ለወራነው ሶሉሽን ስቴፕ ባይ ስቴፕ ምን ማስቀመጥ ነው? ስቴፖችን ማስቀመጥ ነው። በቃ ሶሉሽን ስቴፕ ባይ ስቴፕ ሶሉሽን ማስቀመጥ ነው። አሁን ለምሳሌ አንቺ እንትን ብታረጊ ቡና ለማፍላት እንትን ብትይ ስቴፖች አሉ አይደለ? መጀመሪያ ምንድነው የሚደረገው ነበር? ቡናውን ታጥቢያለሽ፣ ከዛ ትቆይዋለሽ፣ ከዛ ሲኒ ይዘጋጃል፣ ስኳር ይጨመራል። እሱም ስቴፕ ባይ ስቴፕ ነው የምጽፉት አይደል? ለፕሮብለምም እንደዛው ስቴፕ ባይ ስቴፕ። መጀመሪያ አሁን ላልነው ፕሮብለም ብናወራ የግቢ ጥያቄዎች በግሩፕ ምናምን መሆኑ ችግር ነው አይደለ? መጀመሪያ አናላሲስ፣ ከዛ እንደዚህ እንዴት ቢሆን ይሻላል ብለው ዲዛይን ማድረግ፣ እንደዛ ስቴፕ ባይ ስቴፕ ምናምን መጻፍ ነው። ስለ አልጎሪዝም በደንብ እናወራለን። ሌላኛው ሲንታክስ ኢን ፕሮግራሚንግ ላንጉዌጅ ነው። ስለ ሲንታክስም አሁን ኮዶቹን ስንጽፍ ሲንታክስ፣ ሴማንቲክስ ምናምን የተደጋገመ በደንብ ኮንሰፕት አለ። ያኔ በደንብ ትረዱታላችሁ። ሲንታክስ ማለት ጀስት ሩል ነው። ሩል ደግሞ አሁን ይሄ የቅድሙን ኤግዛምፕል ደግመን ብናወራው ዊንዶ በሲ ፕላስ ፕላስ እና በሲ የተሰራዋል አይደለ? የራሱ ሲንታክስ አለ። አሁን ቁጭ ብዬ እኔ እንደ ዊንዶ አይነት ወይ ደግሞ ብሮዘር ልስራ ብል ሲ ፕላስ ፕላስ ያስቀመጠ ሩሎች አሉ። መደመር የምትፈልግ ከሆነ ይሄን ነው የምትጠቀመው። የሆነ ፋይል ኢምፖርት ማድረግ አፕሎድ ማድረግ የምትፈልግ ከሆነ ይሄን እንደዚህ ኢምፖርት እንደዚህ ፋይል ምናምን ብለን ነው የምንጽፈው ብሎ የተቀመጡለት ሲንታክሶች አሉ ማለት ነው። እሱን ተከትለን ነው የምንጽፈው። ሲንታክስ ማለት እሱ ነው። በደንብ እናወራለን። ኖ ወሪስ እዚህ ላይ ማለት ነው። ሌላ ከዚህ ቻፕተር ማወቅ ያለባችሁ ነገር ሜቢ በትሩ ፎልስ ምናምንም ቢሆን ሊመጣ የሚችል ነገር ወደፊትም ሶፍትዌር ኮምፒውተር ሳይንስ ላይ ጆይን ካረጋችሁ ስለ ኦፕሬቲንግ ሲስተም ምናምን ኮርስ ትወስዳላችሁ። ኮምፒውተር ኦርጋናይዜሽን ምናምን እሱ ላይ ተደጋግሞ ሊመጣ የሚችል ኮንሰፕት ሌቭል ኦፍ ወይ ደግሞ ጀነሬሽን ኦፍ ፕሮግራሚንግ ላንጉዌጅ ነው። ሌቭል ሲባል ሃይ ሌቭል እና ሎ ሌቭል አለ። እዚህ ጋር በደንብ ትንሽ ፎከስ ስጡኝ። ሎ ሌቭል የሚባለው ድሮ መጀመሪያ በቃ ኮምፒውተርን ያገኙት ምናምን ጊዜ ላይ የነበሩ ፕሮግራሚንግ ላንጉዌጆች ናቸው። እሱም ምንድነው ማሽን ላንጉዌጅ የሚባል ነው። ማሽን ላንጉዌጅ ማለት ደግሞ ቀጥታ አሁን ይሄ ኮምፒውተራችን ምን መሰላችሁ? እኛ አሁን እዚህ ጋር ሲ ፕላስ ፕላስ ስንጽፍ ኮምፓይል ተደርጎ ምናምን ወደ ማሽን ላንጉዌጅ ተቀይሮ በዜሮ እና በአንድ ነው አንደርስታንድ የሚያደርገው። ጊቭ ሚ
ሰም ማሽን ላንጉዌጅ ኮድ። እስኪ አያችኋለሁ። ይሄ 0011 ምናምን። ይሄ አሁን አስቡት፣ እንደዚህ ኮድ መጻፍ ማለት ምን ያክል ኢንሴን እንደሆነ አስቡት። በጣም ትልቅ ይመጣል። ከዛ ሄክሳ ምናምን አለ። እንደዚህ ነው ኮድ የሚጻፍ የነበረው በፊት ማለት ነው መጀመሪያ ላይ። ከዛ ከዚህ አንስተው ደግሞ ምን አደረጉ? አሴምብሊ ላንጉዌጅ የሚባል ጻፉ። ትንሽ ከማሽን ላንጉዌጅ ትንሽ የሚሻል ማለት ነው። ይሄውን ቀጥታ ይሄ ኮድ ማለት ቀጥታ ኮምፒውተሩን ማናገር ማለት ነው። በቃ ቀጥታ ማሽናችንን ማናገር ማለት ነው። በዚህ መጻፍ 0 ማለት ትሩ ነው፣ 1 ማለት ፎልስ ነው አይደለ? እንደዛ ነው። ቁጥር ሲሆን 1 ማለት አሁን 0 1 ነው። 2 ማለት 1 0 ነው። እንደዛ ማለት ነው። ከዛ ምን ጻፉ? አሴምብሊ ላንጉዌጅ ጻፉ። ይህን ተጠቅመው ደግሞ አሴምብሊ ላንጉዌጅም ደግሞ ሎ ሌቭል ነው። አሴምብሊ ላንጉዌጅ ደግሞ ተመልከቱ። ይሄ አይቻርል አሁን ይሄ አሴምብሊ ላንጉዌጅ ይባላል። ሙቭ ይሄ የሆነ እንዴት መሰላችሁ የሚሰራው? እነዚህ ሙቭ ከዛ አድ ሰብ ለመጠቀም ማለት ነው። አሁን 2 ቁጥር መደመር ስትፈልጉ አድ 1 + 2 ነው የምትሉት ማለት ነው። ቀጥታ የሆነ ትንሽ የተሻሻለ ሎ ሌቭል ላንጉዌጅ ማለት ነው። እቺ አሁን እንደዚህ ከዛ ይሄን ተጠቅመው ደግሞ ምን ጻፉ? እነ ሲን እነ ሲ ፕላስ ፕላስን እነ ሲ ሻርፕን ጻፉ። አሴምብሊ ላንጉዌጅ ተጠቅመው ማለት ነው። እነሱም አሁን ሞር ፓወርፉል ናቸው። ከዛ እየሄደ ጃቫስክሪፕትን በምንጻፉት የጃቫስክሪፕት ራንታይም ኢንቫይሮንመንት ምናምን ይባላል። አሁን ኖድ ጂኤስ ማለት ነው ለባክኤንድ የምንጠቀመው የጃቫስክሪፕት እሱን ሲ ፕላስ ፕላስ ተጠቅመው ጻፉበት። በቃ ሁሉም ፕሮግራሚንግ ላንጉዌጆች ፓይተን የተጻፈው በሆነ ፕሮግራሚንግ ላንጉዌጅ ነው። ጃቫስክሪፕት የተጻፈው በሆነ ፕሮግራሚንግ ላንጉዌጅ ነው። ጃቫ የተጻፈው በሆነ ፕሮግራሚንግ ላንጉዌጅ ነው። እንደዚህ ነው እየተሰራ ሃይ ሌቭል ላይ የተደረሰው ማለት ነው። ሂውማን አንደርስታንድ ያደርጋቸው ተብሎ ሃይ ሌቭል ላይ የደረስ ነው። አሁን ጌሞች ምናምን ሲሰሩ ፓወርፉል አፕሊኬሽኖች ሲሰሩ በድሮ ፕሮግራሚንግ ላንጉዌጅ ነው። በነ ሲ ፕላስ ፕላስ ኤክስፐርቲዝ ሲስተም ትላልቅ ሲስተሞች ሲሰሩ በነ ጃቫ ምናምን የሚሰሩት ሞር ወደ ኮምፒውተሩ የቀረቡ ናቸው። እነ ሲ ፕላስ ፕላስ አሁን ጌም ነው በብዛት የሚሰራበት። ኖርማል አሁን ዌብሳይቶች ምናምን ስትሰሩ እነ ጃቫስክሪፕትን ፓይተን ምናምን መጠቀም ይቻላል። እና የጃቫስክሪፕት ላይብረሪዎች ምናምን አሁን በጣም ሞደርን ሪያክት ኔክስት ጂኤስ ምናምን ይባሉ አሉ። እነሱን መጠቀም ይቻላል። እነዚህ ፓወርፉል ነገሮችን ሲሰራ ግን እነ ሲ ፕላስ ፕላስ ናቸው የሚመጡት ማለት ነው። ምክንያቱም ሞር ለኮምፒውተራችን የቀረቡት እነሱ ናቸው። ቀጥታ ወደ ምን ይቀየራል? ወደ ማሽን ላንጉዌጅ ኮምፓይል ተደርጎ መጠቀም ስለምንችለው ነው ማለት ነው። ሶ እነዚህ ናቸው አሁን ሎ ሌቭል እና ሃይ ሌቭል። ሃይ ሌቭል እነማን ናቸው? አሁን ያልናቸው ይሄ ሲ ፕላስ ፕላስ ፓይተን ምናምን በቃ እኛ አንደርስታንድ የምናደርጋቸው ማለት ነው። አሁን የሆነ ኮድ በአሴምብሊ ጻፉ ቢባል በጣም ኢንሴን ነው። አስቡት እንዴት ሃርድ እንደሆነ ማለት ነው። እሺ ከዛ እነዚህን ደግሞ በጄኔሬሽን ይከፋፈላቸዋል። ሎ ሌቭል ላይ ፈርስት እና ሰከንድ ጄኔሬሽን፣ ፈርስት ጄኔሬሽኑ አሁን ያልኳችሁ ማሽን ላንጉዌጅ ነው። ሰከንድ ጄኔሬሽን አሴምብሊ ላንጉዌጅ ነው። አሁን እዚች ጋር አንድ እንድትይዙልኝ የሚፈልገው ነገር እኔ ካስተማርኩት ኖት ይዛችሁ ለፈተና አትግቡ። አሁን ኮንሰፕቱን በደንብ አንደርስታንድ አድርጋችሁ አይደለ? ሶ አስተማሪያችሁ ሜቢ ትሩ ፎልስ ምናምን ነገር ላይ ሊያመጣ የሚችለው ይሄን ጥያቄ ሲጀምር ከዚህ ቻፕተር ሊመጣ የሚችለው ሜቢ አስተማሪያችሁ በሚሰጣችሁ ፒፒሲ ነው መሄድ ያለባችሁ። አስተማሪያችሁ አሁን ሌቭልስ ኦፍ ፕሮግራሚንግ ላንጉዌጅ እና ሎ ሌቭል ሃይ ሌቭል ብሎ እንደዚህ ብቻ ሊያስቀምጥ ይችላል። እንደዚህ ማለት ነው። እዚች ጋር እንዳስቀምጥኩት ማሽን ላንጉዌጅ አሴምብሊ ሃይ ሌቭል እና ሲ ፕላስ ፕላስ ብሎ ሊያስቀምጥ ይችላል። አንድ አስተማሪ ደግሞ በጀኔሬሽን ኦፍ ፕሮግራሚንግ ግን አሁን ይሄን ኖት ያወጣሁት ከአዲስ አበባ ሞጁል ካልኳችሁ ነው። ከአዲስ አበባ ሞጁል ካልኳችሁ ነው ይሄን ኖት ያወጣሁት ይሄኛው ማለት ነው። እና ኮንሰፕቱን በደንብ እዚህ ጋር አንደርስታንድ ካደረጋችሁ በኋላ በፒፒቲያችሁ ነው ለፈተና ስትገቡ ማለት ነው። ጀነሬሽን ኦፍ በጀነሬሽን የሚጠይቃችሁ ከሆነ ደግሞ ፈርስት ጀነሬሽን ይሄው ሪትን ኢን ዜሮስ ኤንድ ዋንስ ቀጥታ ኮምፒውተራችን ማናገር ኮምፒውተራችን አንደርስታንድ የሚያደርገው 0 እና 1 አይደለ? በሱ ነው የሚጻፈው ፈርስት ጀነሬሽን ያልኳችሁ ማለት ነው። ስቲል ሎ ሌቭል ነው። ከዛ ቬሪ ዲፊካልት ቱ ራይት ማሽን ዲፔንደንት ኖ ትራንስሌተር ኒድድ ቬሪ ፋስት ኤክስኪዩሽን። እዚህ ጋር እንዳያሳስታችሁ ቬሪ ፋስት ኤክስኪዩሽን ማለት በጣም ለኮምፒውተራችን የቀረበ ስለሆነ እዛው ስትጽፉ ቀጥታ ኮምፒውተራችን እያናገራችሁት ነው። አሁን ሃይ ሌቭል ላንጉዌጆች ግን እነ ፓይተን ጃቫስክሪፕት ሲሆን ኢንተርፕሬተር ኮምፓይለር ምናምን ይፈልጋሉ።
ወደዛ ወደ ማሽን ላንጉዌጁ ለመቀየር ማለት ነው። ለዛ ነው ፋስት ኤክስኪዩሽን የተባለው። ኖ ትራንስሌተር ሊድር ደግሞ ኮምፓይለር ኢንተርፕሬተር አያስፈልጉም። ስለ ኮምፓይለር እና ኢንተርፕሬተርም እናወራለን እዚሁ ቻፕተር ላይ። አልጎሪዝም ሲዶኮድ ሳይሆን ቆይ ይኸው ኢንተርፕሬተር እና ኮምፓይለር ልዩነታቸውን እነግራቸዋለሁ። አንደርስታንድ ማድረግ ያለባችሁ ኮር ሀሳብ ነው። ወደፊት ፕሮግራሚንግ ላይ ሞር የምትገቡ ከሆነ ማለት ነው። ሁለተኛው ሰከንድ ጄኔሬሽን ማለት አሴምብሊ ነው። በቃ ይህን ማሽን ላንጉዌጅ ተጠቅመው አሴምብሊ ትንሽ አፕዴት አድርጉት። አድ ሰብ ብለው ማለት ነው። ሪኳየርስ አሴምብለር። ይሄ ደግሞ አሴምብል ይፈልጋል። ለምን? ለአሴምብሊ ላንጉዌጅ ትራንስሌተር ማለት ነው። ይሄ አሁን ትራንስሌተር አይፈልግም ብለን የለ አሴምብሊ ላንጉዌጅን ወደ ማሽን ላንጉዌጅ ትራንስሌት ያደርግልናል። ይሄ አሴምብለር ማለት ነው። አሴምብሊ ላንጉዌጅን ከዛ ስቲል ማሽን ዲፔንደንት ነው። ሜንሊ ዩዝድ ፎር ሲስተም ሶፍትዌር። በቃ ሲስተም ሶፍትዌር እንዳልኳቸው አሁን ይሄ በጣም ፓወርፉል የሆኑ በቃ ይሄ ዊንዶውስ ሲስተሞች ምናምን ኦፕሬቲንግ ሲስተም ምናምን ያልኳቸው ማለት ነው። እነሱ ናቸው በአሴምብሊ ላንጉዌጅ የተጻፉት። እና ድሮ የነበሩ ፕሮግራሚንግ ላንጉዌጆችም ሜንሊ በዚህ ነው የተጻፉት። ሌላኛው ሰርድ ጄኔሬሽን ደግሞ ሃይ ሌቭል የሚባለው ነው። እንግሊሽ ላይክ ስቴትመንት። አሁን ኮድ ስንጽፍ ሲ ፕላስ ፕላስ ከዚህ በፊት ፋሚሊያር ካልሆናችሁ ታዩታላችሁ። በቃ ኖርማል እኛ በምናውቀው በጣም የቀረበ ለእኛ በምናውቀው በጣም የቀረበ እንግሊሽ ተጠቅመው ዜድ ኤ ብላ ያሁን የምታውቁት እንግሊዝኛ ነው አይደለ? ሲንታክስ ምናምን ተጨምሮበት እኛ በምናውቀው እነዚህ ማለት ነው ታዩታላችሁ። እሱ ነው። ፎርዝ ጄኔሬሽን እና ፊፍዝ ጄኔሬሽን ደግሞ ሞር ሃይ ሌቭል የሚባሉ ናቸው። ፎርዝ ጄኔሬሽን ማለት በቃ ሞር ከዚህኛው በላይ እንደዚህ ሲንታክስ ላይ ምናምን ያተኮረ ሳይሆን ምንድን ነው ፎከስ ኦን ዋት ነው እንዴት ሀው ምናምን ሳይሆን ምን ያርግ የሚለው ነው። አሁን ኤስኪዩኤል ኮዶች ማለት ነው እንዴት መሰላችሁ ዳታቤዝ ኮንትሮል የምናደርግበት ነው። አሁን ስለ ኤስኪዩኤል ምናምን ወደፊት የምታዩት ነው የሚሆነው። አሁን ጀስት እንደ ኤግዛምፕል ልሰጣችሁ ስለፈለግኩ ነው። ሰሌክት ፍሮም ስቱደንት የምትሏቸው አሁን ኮድ ነች፣ ዳታቤዛችን የምታናግርልን ኮድ ነች እና ቀጥታ እንግሊዝኛ ነው የተጠቀመው። ሰሌክት አሁን ስቱደንት ውስጥ ያሉትን ዳታዎች አሁን የኔ ስማችንን የሆነ እድሜያችንን ምናምን የሚይዝ ቴብል ቢኖር ሰሌክት ፍሮም ስቱደንት የሚባል ቴብል ውስጥ ሙሉ ስሙን አምጣልኝ እንደማለት ነው። በቃ ሞር ወደ ላንጉዌጁ ምን ያርግ ወደሚለው የቀረበ ነው። ይሄ ፊውዝ ጄኔሬሽን ደግሞ ቀጥታ በቃ ኖርማል እንግሊዝኛ ነው የሚጠቀመው። ይሄ ሜርኩሪ ፕሮሎግ ምናምን የሚባሉ ላንጉዌጆች አሉ። ለኤአይ ላይ ነው የምንጠቀማቸው። ቀጥታውም ይሄ ፍሎ ይሄ እንደዚህ እንደምታዩት አይነት እንግሊዝኛ የሚጠቀመው እሱ ደግሞ በቃ ሞር ማለት ነው። ዶን ፎከስ እዚህ ላይ በቃ ችግር የለውም። ይሄ ጀነሬሽን የሚባለውን ቅድም ያስረዳኋችሁን ይሄ እዚች ጋር ያስረዳኋችሁን ነገር በደንብ ከያዛችሁ ምንም ነገር አያስፈልገውም። ይሄ ሞር ዲቴሉን ወደፊት ፕሮግራሚንግ ላይ ስትገቡ አንደርስታንድ የምታደርጉት ነገር ነው። እዚህ ኤግዛም ላይ ምናምን አትጠየቁ። ሌላኛው ነገር ብዙ ፒፒቲ ላይ ያየሁት ይሄ ኮምፒውተር ኦርጋናይዜሽን ሜን ዩኒትስ የሚባሉትን ነው። 6 ሎጂካል ዩኒቶች አሉት ኮምፒውተር ምናምን። ይሄ ሞር ሃይ ስኩል ላይ ምናምን የተማርናቸው ነገሮች ናቸው። ግን እዚህ ጋርም ብዙ ፒፒቲዎች ላይ አይቼዋለሁ። ዝም ብለን አየት አየት እናድርገው። ይሄ በቃ ጀስት ኢንፑት ዩኒት የሚባለው ለኮምፒውተር ዩኒት በቃ ሃይ ስኩል ላይ የተማርናቸው ማለት ነው። 11ኛ ክፍል 12ኛ ክፍል የተማርናቸው የኮምፒውተር ኢንፑቶች ምንድን ናቸው? ኪቦርድ፣ ማውዝ ምናምን። አውትፑት ዩኒት ምንድን ነው? አውትፑት ዩኒት ደግሞ ይሄ አሁን የኔን ስክሪን አውትፑት እያያችሁ ያላችሁት በስክሪን አይደለ? ስክሪን በወረቀት ፕሪንት ሲደረግ ደግሞ ፕሪንተር አለ ምናምን አይደለ? አውትፑት ዩኒት እሱ ነው። ሚሞሪ ዩኒት ደግሞ የሚባለው ቴምፖራሪ ኢንስትራክሽኖችን እና ዳታዎችን የሚይዝልን ነው። እዚህ ጋር አሁን ይሄ አሁን ቴምፖራሪ ሚሞሪ ዩኒት ላይ ነው የተቀመጠው። ፕሮሰስ እያደረገው ነው አይደለ? አሁን ኮምፒውተራችን ይሄን ፕሮሰስ እያደረገው ነው አይደለ? ሚሞሪ ዩኒት ላይ ነው የተቀመጠው ማለት ነው። ስቶርስ ዳታ ኢንስትራክሽን ቴምፖራሪ ሜክስ ዳታ አቬለብል ፎር ፕሮሰሲንግ ማለት ነው። ሲፒዩ ደግሞ በቃ ሲፒዩ ስንት ተደጋግሞ የምናውቀው ነገር ነው። ኮምፒውተራችን ኢንስትራክሽን ምናምን ኮንትሮል የሚያደርገው የምታስገቡትን ኢንስትራክሽን ፍሎዎቹን እኔ አሁን ስክሪን ወርታች ላይ ሳደርገው በሲፒዩ ነው ሁሉም ነገር ኮንትሮል የሚደረገው አይደለ? ያ ነው በቃ ኮኦርዲኔቲንግ ኢንፑት ፕሮሰሲንግ አውትፑት። መጀመሪያ ኢንፑት ካስገባ በኋላ ከዛ ፕሮሰስ አድርጎ ከዛ አውትፑት የሚያሳየን ምናምን ሲፒዩ ነው። ከዛ ምን አለ አርትሜቲክ ሎጂክ ዩኒት። ምናልባት አዲስ ልትሆንባቸው ምትችሎች ነች። አርትሜቲክ ሎጂክ ዩኒት የሚባለው ደግሞ ኦፕሬሽኖችን የሚይዝልን ነው። ኦፕሬሽኖችን የሚይዝልን ነው ሲባል ካልኩሌሽኖችን አሁን ይሄ ከዚህ ኮምፔር ማድረጉም የለም። አሁን መደመር ምናምን ስትሰሩ የሚያዘው አርትሜቲክ ሎጂክ ዩኒት ላይ ነው። የኮምፒውተር የሚሰራቸው ካልኩሌሽኖች እና ኦፕሬሽኖች አሉ። እኔ አሁን እዚህ ጋር ሌላ ፋይል ስከፍት ከዚህ ቀጥሎ ነው የተከፈተው። ሁለት ፋይል ብከፍት መጀመሪያ የከፈተውን ከፍቶ ነው ከዛ በኋላ ሌላኛው የሚከፍተው አይደለ? እሱ በካልኩሌሽን አይደለ የሚሰራው። ጀስት በቃ
ምንም ኮምፓሪዝን እና ካልኩሌሽን ያለውን ነገር ፐርፎርም የሚያደርግልን አርትሜቲክ ሎጂክ ዩኒት የሚባለው ነው። ከዛ ሰከንደሪ ስቶሬጅ ደግሞ የሚባለው ሃርድ ዲስካችን ነው። አሁን የፒሲ ሃርድ ዲስክ ላይ ነው የተቀመጡ እነዚህ ፋይሎች፣ እነዚህ ፒፒቲዎች ሊሆን ይችላል፣ እዚህ ጋር ያሉት ፋይሎች ሊሆን ይችላሉ፣ ሃርድ ዲስክ ላይ ነው። ፒሲን ስዘጋው፣ ፒሲን ሸትዳውን ሳደርገው ቁጭ ብለው ነው ያሉት አይደል? የትም አይጠፉም። ቴምፖራሊ ግን እነዚህ ሚሞሪ ቅድም ሚሞሪ ዩኒት ያልኳችሁ ግን እነዚህ አሁን ፕሮሰስ የተደረጉ ያሉት ቴምፖራሪ ናቸው፣ ይጠፋሉ። ፒሲውን ስዘጋው አይቀመጡም ማለት ነው። ዲፈረንሳቸው እሱ ነው። ሰከንዳሪ ስቶሬጅ እና ሚሞሪ ዩኒት ምንድነው? ይሄ ቴምፖራሪ ነው። ከረንትሊ ፕሮሰስ የተደረጉ ያሉ ነገሮች ነው የሚይዘው። ይሄ ሰከንዳሪ ስቶሬጅ የሚባለው ግን ሃርድ ዲስክ ኤስኤስዲ ምናምን በቃ ፐርማነንትሊ አሁን ሚሞሪያችሁ ምናምን ፊልም ምናምን ትጨኑበታላችሁ ፍላሻችሁ ምናምን እሱ ነው በቃ ሰከንዳሪ ስቶሬጅ የሚባለው ቴምፖራሪ የሚይዝላችሁ ማለት ነው። ይሄ አልጎሪዝም እና ፍሎቻርት ኔክስት ቪዲዮ ላይ ምናምን ከዚህ ቀጥሎ ያሉት ቪዲዮዎች ላይ በደንብ ፎከስ አድርገን የምናያቸው ነገሮች ናቸው። አልጎሪዝም እና ፍሎቻርት፣ ሲዶ ኮድ። ከዚህ ቻፕተርም ፎር ሹር ጥያቄ ሊወጣበት የሚችለው አሳይመንት ሊሰጣችሁ አሳይመንት ምናምን ፎር ሹር ከዚህ ቻፕተር በደንብ ነው የሚሰጣችሁ ኩዊዝ ምናምን ማለት ነው። ስለሱ እናወራበታለን ኔክስት ቪዲዮ ላይ። ሌላኛው ኮምፓይለር እና ኢንተርፕሬተር ነው። አሁን ይሄ ከመቶ በላይ ፕራክቲስ ኩዌሽኖችን እንሰራለን ብለን አይደለ? እነሱ ላይ እንዳለ ታዩታላችሁ። አሁን ጥያቄ ምርጫ ላይ ምናምን በደንብ ይመጣል ኮምፓይለር እና ኢንተርፕሬተር ዲፈረንሱ ማለት ነው። ኮምፓይለር ማለት ትሩ ፎልስም ወይ ምርጫ ላይ ተጠይቁ የምትችሉት ትራንስሌት ሆል ፕሮግራም አት ዋንስ ብሎ ከመጣ ኮምፓይለር ነው። ከዛ ኢንተርፕሬተር ማለት ደግሞ ላይን ባይ ላይን። አሁን ይቺን ነገር እንድትሸመድሩ አትፈልጋለሁ። ላይን ባይ ላይን ማለት ኢንተርፕሬተር ነው። ከዛ ኮንሰፕቱን አስረዳችኋለሁ። ሆል ኮዱን አንድ ኤክስኪዩት የሚያደርገው ደግሞ ኮምፓይለር ነው ማለት ነው። ይኸውን ኮምፓይለር እና ኢንተርፕሬተር ሁለቱም አንደርስታንድ ወደሚደረግ ኮንቨርት ማድረግ ነው። አሁን ኮምፓይል ማለት አሁን ሲ ፕላስ ፕላስ ጃቫ ምናምን ያልናቸው ወደ ማሽን ላንጉዌጅ ቀይሮ ኮምፒውተራችንን አንደርስታንድ እንዲያደርገው ኮምፓይል ወይ ደግሞ ትራንስሌት ማድረግ ማለት ነው። አሁን ዲፈረንሳቸውን በኮንሰፕት አስረዳቸዋለሁ። ግን መጀመሪያ ምን እንድትይዙ ፈልጋለሁ? ላይን ባይ ላይን እና ሆል ፕሮግራም አት ዋንስ የምትለዋን ለኮምፓይለር እና ለኢንተርፕሬተር እንድትይዙ ፈልጋለሁ። ከዛ ሀሳቡን ልንገራችሁ። ኮምፓይለር ማለት አሁን ሶፍትዌር ዳውንሎድ አድርጋችሁ አሁን ሲ ፕላስ ፕላስ ኮድ መጻፍ ስንጀምር ታዩታላችሁ። የራሱን ሶፍትዌር ሲ ፕላስ ፕላስ ኮምፓይለር ዳውንሎድ አድርጋችሁ ነው የምትሰሩት። ከዛ ቀጥታ ኮምፒውተራችን አንደርስታንድ ያደርገዋል። እዚህ ኮምፒውተር ላይ ኮምፓይል የሚደረግ ኮድ ነው የምንጽፈው። ጃቫስክሪፕት ምናምን ደግሞ ለሌላ ሶፍትዌር የሚጻፉ ኮዶች አሉ ኢንተርፕሬት የሚደረጉ። ለምሳሌ አሁን ጃቫስክሪፕት ዌብሳይቶች ፍሮንቲንግ ሲባል ምናምን ትሰማላችሁ አይደል? አሁን የምታውቁ ልጆችም ትኖራላችሁ። የማታውቁ ልጆችም አሁን ፍሮንቲንግ ማለት ይሄ እዚህ ጋር የምናየው ነገር አሁን ፍሮንቲንግ ነው፣ የዌብሳይት ማለት ነው። ጃቫስክሪፕት የሌለው ዌብሳይት የለም። ያ ጃቫስክሪፕት ማን ነው አንደርስታንድ የሚያደርገው? ይሄ ብሮዘራችን ነው አንደርስታንድ የሚያደርገው አይደለ? ሶ ኮምፓይል አይደለም የሚደረገው። ይሄ ክሮም ቪኤት ኢንጂን ይባላል። ቪኤት ኢንጂን ምናምን ስሙም ወደ መያዙ ሳይሆን ኮንሰፕቱን ብቻ አንደርስታንድ አድርጉት። ቪኤት ኢንጂን ተጠቅሞ ኢንተርፕሬት ያደርገዋል፣ አንደርስታንድ ያደርገዋል ማለት ነው እንጂ ኮምፒውተራችን ላይ ራን ማድረግ አይችልም ነበር ድሮ። አሁን ጃቫስክሪፕት ኖርማል ኮምፒውተራችን ላይ ራን ማድረግ አይችልም፣ እንደ ሲ ፕላስ ፕላስ እንደ ጃቫ ማለት ነው። ኢንተርፕሬት ተደርጎ ለስፔሲፊክ ሶፍትዌር ነው የተሰራው ብላችሁ አስቡት። በቃ ለክሮሞች ማለት ነው። ኤጅም ጃቫስክሪፕት ራሱ ክሮም እነዚህ ጋር ክሮም ብቻ ነው ያለኝ። ኤጅ ብሮዘር አለ፣ ፋየርፎክስ አለ፣ ሳፋሪ አለ አይደለ? እነሱ የየራሳቸው ጃቫስክሪፕት ኢንተርፕሬተር አላቸው። ከዛ አሁን ቅድም ኖድ ምናምን ያልኳቸው የለም ሲ ፕላስ ፕላስ እና የክሮምን ቪኤት ኢንጂን ተጠቅሞ ደግሞ ጃቫስክሪፕትን ኮምፒውተራችን ላይ ራን የሚያደርግ ኖድ የሚባል ሰሩ ምናምን ነገር። ብቻ አሁን እዛ ጋር ዲፕ አንግባ፣ እዚህ ጋር ፖይንታችን እሱ ስላልሆነ ግን ይሄ ለስፔሲፊክ ሶፍትዌር ነው የተሰራው። ኢንተርፕሬት ነው የሚደረገው። ላይን ባይ ላይን ነው የምትለውን ነገር ይዛችሁ በቃ ማለፍ። እዚህ ጋር ጊዜ ማጥፋት አያስፈልግም። ኮምፓይለር ደግሞ ቀጥታ ኮምፒውተራችን ላይ ነው ኮምፓይል የሚደረገው ኤክስኪዩት የሚደረገው። ፋስተር ኤክስኪዩሽን ነው ይሄ። በቃ አሁን እንዳልኳችሁ ኮምፒውተራችን ላይ ራን ስለሚያደርግ ፋስተር ኤክስኪዩሽን ያለው ክሬት ኤክስኪዩተብል ፋይል ምናምን የምትለዋ ነገር ከያዛችሁ ማለፍ በቃ አለቀ። እዛውን ከዚህ ቻፕተር የሚመጡ ነገሮችን ስናይ አንደኛው ምንድን ነው? ጄኔሬሽን ነው እንዳልኳችሁ። ማሽን ላንጉዌጅ አሴምብሊ፣ ከዛ አፕዴት አድርገው ሃይ ሌቭል ሞር ሃይ ሌቭል። አሁን ከነሲ ፕላስ ፕላስ ምናምን በላይ ደግሞ ሞር ሃይ ሌቭል ነው የሚባለው። አሁን ፓይተን ደግሞ የምታውቁ ልጆችም ካላችሁ ወር ደግሞ ወደፊትም ስለምትማሩት በጣም ሃየር ሌቭል ነው። ፕሮግራሙን ስትጽፉት እንደ ሲ ፕላስ ፕላስ ኮምፕሌክስ አይደለም፣ በጣም ሲምፕል ነው። በጣም ሲ
ፓይተን ማለት ነው። እነሱ ናቸው በቃ ፍሎ። ሌላኛው ኢንተርፕሬተር እና ኮምፓይለር አሁን የነገርኳችሁ ነው። ከዛ ይሄን ደግሞ ኔክስት ቪዲዮ ላይ ምናምን በደንብ ፕራክቲስ ፈተናዎችንም እንሰራለን። ከዛ በደንብ ታዩበታላችሁ። እዚህ ቻፕተር ላይ አሁን የኔ ቪዲዮ ካያችሁ በኋላ ይሄን ኖት ለፈተና ምናምን ሲደርስ ካነበባችሁ ወደዚህ ቻፕተር መመለስም አያስፈልግም ማለት ነው። ለግሬዳችሁ የምታስቡ ከሆነ እዚህ ላይ ነው ሞር ፎከስ ማድረግ ያለባችሁ። ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግን ግዴታ ነው እና ያልገባችሁ ነገር ካለ ኮሜንት አድርጉ። ዲስክሪፕሽን ላይ አስቀምጥላችኋለሁ ቴሌግራም ቻናል እንዴት ሪሶርስ እንደምታገኙ ምናምን ዲስክሪፕሽን ላይ እና ቻናል የቴሌግራም ጆይን ካደረጋችሁ በኋላ እዛ ላይ እንዳለ አስቀምጥላችኋለሁ። ኔክስት ቪዲዮ ላይ እንገናኝ። ይመቻችሁ።